በእነዚህ በሶስቱ ነው የምንፈተነው። ልብ ብላችሁ ስሙ። ከክርስቶስ ጋር በመሳፈራችን ብቻ ፈተና ይመጣል። በመሳፈራችን ብቻ። አሁን ብዙ ጊዜ ዲያብሎስ የሚመስለን ጸሎተኛ ስንሆን ጥሩ ክርስቲያን በመሆናችን መከራ የሚቀርልን እንዲመስለን ያደርጋል። 30 ቀን 40 ቀን በመጸለያችን በጣም ብዙ ጸበል በመጠመቃችን ብዙ ገዳማት በመሳለማችን ስለቆረብን መከራ የሚቀርልን ሁሉ ሊመስለን ይችላል። እግዚአብሔር ከኛ ጋር ስለሆነ መከራ የሚቀርልን ሊሆን ይመስለን ይችላል። እግዚአብሔር ከኛ ጋር ስለሆነ ሁለት ነገር ነው የሚሆነው። የሚጠቅመን መከራ ከሆነ እንዲርቅልን፣ የምንጠቀምበት መከራ ከሆነ ደግሞ እንፈርተን እንዳንሸሸው ጭምር ነው የሚያደርገው እግዚአብሔር ነው። እግዚአብሔር መከራ በማራክም በመከራ በመጥቀም ጭምር ነው የሚጠቅመን ማለት። ስለዚህ ተመልከቱ፣ ሰው የሚፈተነው በዚህ በሶስት ነው። በሃይማኖት በመኖሩ ንጹሕ ልሁን በማለቱና በቤተ ክርስቲያን ልኑር በማለቱ ነው። እዩዋቸው፣ እነዚህ ሶስት ፈተናዎች ከዚህ ውጭ አይመጣበትም። ሃይማኖት መጠበቅ ያስፈትናል። ንጹሕ ልሁን ማለት ያስፈትናል። አያስፈትንም? ሰው ዓላማን ብትሉ አንዱ ይመጣና እንደ ወገሌ እንዲሆኑ ይላቸዋል። ይኸው አፌን ንጹሕ ላርግ ቢል አይቻል። ጆሮዬን ንጹሕ ልግ ቢያር ማን ይችላል? በእውነቱ ማለት ነው። በመስሪያ ቤት ቅል ልፍረድ ስትሉ ደግሞ የውሸት ሪፖርት ይመጣባቸዋል። ይሄ ነው። በንጽህና ትፈተናል።